በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ ጳውሎስም ተስፋችንን እያነሳ የሚነግረን እንደ ዕብራውያን ስለ ምድራዊ ከተማ ስንጨነቅ ሰማያዊት የተባለች ገነትን በአጸደ ነፍስ እንዳናጣት ነው። አምላካችን እግዚአብሔር ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ማለቱን አስበን ለምግባረ ሃይማኖት መነሳሳት ይጠበቅብናልና። ክርስቲያን ግን የተጠራለትን ዓላማ አስተውሎ እንደ ፋያታዊ ዜማን ቅጣቱንና ተግሳጹን ተቀብሎ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ይላል። እግዚአብሔርም ያስበዋል። ለዚህም ነው ቅዱስ ጳውሎስ ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና፣ አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም እያለ የሚነግረን። እንደምን ሰንብታችኋል? ይህንን የማህደረ ተዋህዶ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት የምናደርሳችሁን መንፈሳዊ የዩቱብ አገልግሎታችን የምትከታተሉ የዚህ መርሃ ግብራችን አድማጮቻችን ሁሉ ደግነቱንና ምሕረቱን አብዝቶ ቀናቱን ደቂቃውንና ሰከንዱን ሁሉ እየባረከ ወደሱ እንመለስ ዘንድ ቸርነቱን ያበዛልን ይቅርታውን ከኛ ያላራቀ የሁላችን አባት ቸሮ መድኃኔዓለም ከምንም ነገር በላይ ለሱ የምናቀርበው ምስጋና ነውና ክብርና ምስጋና ለኃያል ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦና አንዳችም ነውር የሌለባት አዛኝት እናቱም መብርሃንም ስሟ የከበረ የተመሰገነ ይሁን። የእናትነት ፍቅሯ አማላጅነቷ የቀደመ ቃል ኪዳኗ ዘወትር ከኛ ጋር ነውና የቅዱሳን አምላክ ለዛሬም በዚች በአንዲቷ በነጻች በጎላች በተረዳች በተዋህዶ እምነታችን ልንሰማቸው ከሚያስፈልጉ ትምህርቶች አንዱን ነው እንግዲህ ለዛሬም የሚያስተምረንን ይዘን የተመለስ ነው። ተስፋ ወንጌል መንግስተ ሰማያት በሚል ርዕስ በዕብራውያን መልእክት ትርጓሜ ላይ ከተመሰረተው ሁለቱ ኪዳናት ከተባለው መጽሐፍ ያገኘነውን ለዛሬ እንዲህ እናደምጣለን። ተስፋ ወንጌል መንግስተ ሰማያት። ቅዱስ ጳውሎስ በመልእክቱ ማጠቃለያ የሚገልጻቸው ክርስቶስን በማመን የሚገኘውን ጥቅም ነው። የክርስትና ተስፋ ምንድን ነው? በጊዜው ዕብራውያን በሮማውያን ቅኝ ግዛት ስር ወደቀች ብለው የሚጨነቁላት የእስራኤል ከተማ ኢየሩሳሌም ናትን? የሚጠበቀውስ ግዛትና ዘላለማዊ መንግስት ዕብራውያን የሚያስቡት ሮማውያንን በጦር አስለቅቆ ዓለሙን ለእስራኤል የሚያስገዛ ነውን? አይሁድ ወይም ዕብራውያን ለእነዚህ ጥያቄዎች በህሊናቸው ያስቀመጡት መልስ ምድራዊ ስለሆነ ጌታችንን መቀበል ተስኗቸዋል። ስለዚህ ተስፋ ወንጌል እነርሱ ከሚያስቧት ምድራዊት ኢየሩሳሌም፣ ምድራዊት ጽዮን የምትበልጥ መሆኗን ለመናገር አምጥቶታል። መጀመሪያው የምናየው ገነት። ቅዱሳት መጽሐፍትን ስንመለከት እግዚአብሔር አዳምና ሔዋንን ከፈጠረ በኋላ አዳምን በ40 ቀኑ ሔዋንን ደግሞ በ80 ቀኗ ወደ ገነት እንዳስገባቸው ይናገራሉ። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9፣ ኦሪት ዘፍጥረት ምዕራፍ 2 ቁጥር 8። አዳም ከበደለ በኋላ ደግሞ ከገነት እንደተባረረ እግዚአብሔር ገነትንም በምትገለባበት ሰይፍና በኪሩቤል እንዳስጠበቃት ተጽፎልናል። ዘፍጥረት ምዕራፍ 3 ቁጥር 24። በኋላም ጌታችን በመዋዕለ ሥጋዌው ተገልጦ ካስተማረና ፍጹም ካሳ ሊያስመልስልን በተሰቀለ ጊዜ በቀኙ የተሰቀለውን ሽፍታ ዛሬ በገነት ከኔ ጋር ትሆናለህ ብሎታል። ሉቃስ 23:43። ከላይ እንደተመለከትነው መረጃዎቹ የሚያመለክቱት ገነት ዓለመ ጻድቃን መሆኗን ነው። ምክንያቱም እግዚአብሔር ተከላት የተባለች አዳምና ሔዋን ከበደል በፊት የነበሩባት፣ ከበደል በኋላ ደግሞ የተባረሩባት፣ በኋላም ጌታ ራሱ ከኔ ጋራ በገነት ትሆናለህ በማለት እርሱ የሚኖርባት፣ እንደ ፋያታዊ ዜማን ተነሳሃያን ወይም ንስሐ የሚገቡ የሚኖሩባት፣ ንስሐ የማይገቡ ፋያታዊ ዘጸጋምን የመሰሉ የማይገቡባት ናትና ገነት ዓለመ ጻድቃን ስለሆነች ክርስቲያኖች ሁሉ በሞተ ሥጋ ከዚህ ዓለም በሚለዩበት ጊዜ መካነ ረፍታቸው ገነት ናት። ዲያብሎስም በጽሉም ገጹ የሰዎችን ነፍስ ከሥጋ መለየቱ፣ ኋላም ሥጋን በመቃብር ነፍስን በሲኦል መቆራኘቱ ቀርቶ እንደ ቅዱስ እስጢፋኖስ የበቁት ምስጢረ ሰማያትን እየተመለከቱ ያልበቁትም ቢሆኑ በመዓዛ ቅዱሳን ነፍሳቸው ከሥጋቸው የምትለይና ወደ ገነት የምትሄድ በመሆኑ አስፈሪነቱ ስለቀረ ከስልጣኑም ስለተሻረ ሞት ወይ መውጊያህ ኃጢአት የታለ? ሲኦል ሆይ ድል መንሳትህ የታለ? የምንል ሆነናል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54። የሞት አስፈሪነቱም ስለ መቅረቱ ቅዱሳን ሞትን በመናፈቃቸው ይታወቃል። የሚሄዱት ወደ ክርስቶስና ከእርሱ ጋር ወደሚኖሩበት ማኅበረ ጻድቃን ነውና
ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና እንዲል ፊልጵስዩስ ምዕራፍ 1 ቁጥር 24። ቅዱስ ጳውሎስ በትምህርትና በመንፈስ ብቻ ሳይሆን በአካለ ሥጋም ወደ ገነት ተነጥቆ ነበር። ሦስተኛው ሰማይ ዓለመ መላእክት ደርሶ ሲመለስ በገነት አሳርፈው ስለነበረ እጅግ ናፈቃት። ሁለተኛ ቆሮንቶስ ምዕራፍ 12። ቅዱስ ጳውሎስም ተስፋችንን እያነሳ የሚነግረን እንደ ዕብራውያን ስለ ምድራዊ ከተማ ስንጨነቅ ሰማያዊት የተባለች ገነትን በአጸደ ነፍስ እንዳናጣት ነው። አምላካችን እግዚአብሔር ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ማለቱን አስበን ለምግባረ ሃይማኖት መነሳሳት ይጠበቅብናልና ራዕየ ዮሐንስ ምዕራፍ 2 ቁጥር 7። ሁለተኛ የምናየው መንግሥተ ሰማያትን ነው። ከሰባቱ ሰማያተ ብርሃን ውስጥ አንዷ ናት። እነዚህም ሰባቱ ሰማያት ባለማለፍ ጸንተው የሚኖሩ ናቸው። ሰማይና ምድር ያልፋሉ ያለው ጌታ በዕለተ ሰኑይ ወይም ሰኞ ከእሳትና ከውሃ የተፈጠረውን በነፋሳት አዕማድ የቆመውንና ብጽብጽ ውሃ ሐኖስ የሰፈረበት ከበታቹም ግዙፋን ብርሃናት እንደ ፋኖስ የተሰቀሉበትን ነው። ሰባቱ ሰማያት ግን ብርሃናውያት ስለሆኑና ግዘፍም ስለሌለባቸው ማለፍ የለባቸውም። መንግሥተ ሰማያትም ከነዚህ አንዷ ናት። ቅዱስ ጳውሎስ በሁለተኛው ቆሮንቶስ ምዕራፍ 12 ቁጥር 2 ላይ እንደተናገረው እስከ ሦስተኛው ሰማይ ድረስ ተነጥቄ ነበር ያለው ዓለመ መላእክት የሚባሉትን ኤረር፣ ራማና ኢዮርን አይቶ ስለተመለሰ ነው። ብዙዎች መሆናቸውን የቀደሙት ነቢያትም ተመልክተዋል። ሕዝቅኤል 1:1፣ ኢሳይያስ 13:3። ቅዱስ ዳዊትም ሰማያት የእግዚአብሔርን ክብር ይናገራሉ፣ እግዚአብሔርን ከሰማያት አመስግኑትም ብሏል። መዝሙር 18 ቁጥር 1፣ መዝሙር 148 ቁጥር 1። መንግሥተ ሰማያት ኢየሩሳሌም ሰማያዊትም ትባላለች። እነዚህ ሴቶች እንደ ሁለቱ ኪዳኖች ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች። እርሷም አጋር ናት። ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት። አሁንም ያለችውን ኢየሩሳሌምን ትመስላለች፣ ከልጆቿ ጋር በባርነት ናትና። ሌላኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት ብሎ እንደተናገረ ሐዋርያው ቅዱስ ጳውሎስ ገላትያ ምዕራፍ 4 ቁጥር 24። ላይኛይቱ ኢየሩሳሌም ያላት መንግሥተ ሰማያትን ነው። ታዲያ መንግሥተ ሰማያት ተስፋ ወንጌል ናት የምትባለው እንዴት ነው የሚል ጥያቄ ልናነሳ እንችላለን። ርዕሳችንም ተስፋ ወንጌል መንግሥተ ሰማያት የሚለው ማለት ነው። ከላይ ገነት ዓለመ ጻድቃን እንደሆነች ተመልክተናል። ይሁን እንጂ ገነት በአጸደ ነፍስ የሚኖሩባት ዳግመኛም የዚህ ዓለም አካል እንደመሆኗ ሰማይና ምድር በሚያልፉበት ሰዓት የምታልፍ ናት። ስለዚህ ሌላ የንጉሳችን የእግዚአብሔር ከተማ ያስፈልገናል። ቅዱስ ጳውሎስ በዚህ በዕብራውያን ምዕራፍ 13 ቁጥር 13 ላይ እንግዲህ ነቀፌታውን እየተሸከምን ወደ እርሱ ከሰፈሩ ውጪ እንውጣ፣ በዚህ የምትኖር ከተማ የለችንምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን ያላት መንግሥተ ሰማያትን ነው። ጌታችንም በወንጌል በኢየሩሳሌም አትማሉ የንጉሥ ከተማ ናትና ያላት በቅኝ ግዛት ስር የነበረችውን ምድራዊቷን ሳይሆን የብርሃናዊቷ ከተማ ከዚህ ዓለም ማለፍ በኋላ የምትሰጠን ተስፋችን ስለሆነች ነው። ይህ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል? ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 11። በእርሱ ያንቀላፉትን ከእርሱ ጋር ያመጣቸዋልና ተስፋ እንደሌላቸው እንደ ሌሎቹ አትዘናጉ በማለት የተሰሎንቄ ሰዎችንም መክሯል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 14። ቅዱስ ጳውሎስ በዚህ የዕብራውያን መልእክቱ ላይ መንግሥተ ሰማያትን ከደብረ ሲና ጋር እያነጻጸረ በሚረዳን ውበቷንና ክብሯን ሀብቷንም ይናገራል። በዕብራውያን 12 ቁጥር 18 እስከ 29 ደግሞ የተገለጸው ይህን ምስጢር ወይም ምስጢረ መንግሥተ ሰማያትን ማሳየት ነው። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም፣ በደስታም ወደ ተሰበሰቡት ወደ አእላፋት መላእክት፣ በሰማያትም ወደ ተጻፉ በልበ አምላክ ወደ ታወቁት ወደ በኩራት ማኅበር በኩር በተባለ ጌታ አምነው ወደ ገቡት ከአቤል እስከ ምጽአት ወደሚነሱት የጻድቃን ማኅበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል።
ይለናል። ቅዱስ ጳውሎስ በዚህ ምድር ሰው በጌታችን አምኖ ከተጠመቀ ስጋውና ደሙን ከተቀበለ መንግሥተ ሰማያትን እንደሚያገኛት ለመናገር ያመጣው ነው። ከፍ ብሎ ሐዋርያው እንደጠቀሰው ደብረ ሲና ላይ እንኳን ሕዝበ እስራኤል አሮንና ሆርም አልወጡባትም። ሕዝቡ እግረ ደብሩንም አልነኩም። የሚነካ ቢኖር ሰውም ሆነ እንስሳ ተወግሮ እንዲሞት ታዞ ነበርና ዘጸአት 19 ቁጥር 18። መንግሥተ ሰማያትን ግን በጌታችን ካላመኑ አሕዛብ አምነውም ከካዱ ሰዎች እንዲሁም ከኃጥአን በቀር የምንዋጃት ነን። ወደ እርሷም ከገቡ በኋላ ፍርሃትና ድንጋጤ የለም። ይልቁንም አሁን ኃጢአትን ድል እነሳት ዘንድ እግዚአብሔርን መፍራት ይገባናል እንጂ። ስለዚህ የማይናወጥን መንግሥት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ፈታኝ ነውና እንዲል ዕብራውያን 12 ቁጥር 28። ጌታችን መድኃኒታችን ኢየሱስ ክርስቶስም ርስታችንን ሊሰጠን የታመነ ቃሉን የማያጠፋ አምላክ ነው። ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ተብሎ ተጽፏልና። ራዕየ ዮሐንስ ምዕራፍ 3 ቁጥር 11። እንግዲህ ታላቂቱ ከተማ መንግሥተ ሰማያትን በዚህ መልኩ ካየን ታዲያ ለዚህ ለተስፋችን እንድንበቃ ምን እናደርግ ነው ቀጣዩ ጥያቄ። ቅዱስ ጳውሎስ በዚህ ምዕራፍ ለተስፋችን እንድንበቃ የመከረን ምክር አለ። እንድንፈጽመው የታዘዝነው እንድንጠበቅበትም የተነገረን ነገር አለና እነርሱን እንመልከት። አንደኛ ለተስፋችን እንድንበቃ ምን እናደርግ? የጸናውን ማሰብ። አስቀድሞ በምዕራፍ 12 ከቁጥር 1 እስከ 2 ላይ ጌታችንን አብነት አድርገን በፊታችን ያለውን ኑሯችንን በትዕግስት እንድንጓዝ ከመከረን በኋላ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት መቃወም የጸናውን አስቡ ይለናል። አስቀድሞ በምዕራፍ 11 ላይ የጸኑትን ቅዱሳን ያነሳበት አብይ ምስጢር ለዚህ ነበር። እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሄም፣ ስለ ዳዊትና ስለ ሳሙኤልም፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና እነርሱ በእምነት መንግስታትን ድል ነሱ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ኖሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ዕብራውያን 11 ቁጥር 32። እነዚህን ቅዱሳን ገድላቸውንና ተአምራታቸውን ስንመለከት ተጋድሏቸውን እያሰብን በትዕግስት መከራ እንድንቀበልና እንድንጸና ያደርገናል። ጌታም ድል የነሳውን ያለው ቅዱሳንን አብነት አድርጎ ጸንቶ ታግሶ መከራ ተቀብሎ ያሸነፈውን ለማለት ነው። የመጀመሪያው እንግዲህ የጸናውን እነዚህን ማሰብ ማለት ነው። ሁለተኛው ቅጣትን መቀበል ነው። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8። ቅዱስ ዮሐንስ በዚህ መልኩ እንደነገረን እንግዲህ በየትኛውም ደረጃ ብንኖር እግዚአብሔርን አውቀንም ሆነ ሳናውቅ ልንበድለው እንችላለን። በዚህ ጊዜ እግዚአብሔር ለንስሐ እንድንፋጠንና ወደ እርሱ በፍጥነት እንድንመለስ አባት ልጁን በሚቆነጥጥበት የፍቅር ቆንጥጫ ይቆነጥጠናል፣ ይቀጣናል። እንደ እውነቱ ከሆነ ሰው እንደ መሆናችን እንበድላለንና ቅጣት የሚያንሰን አይሆንም። ይሁን እንጂ አንዳንዶቻችን ስለምን ይህ ደረሰብን የምንል ከሆነ ፈያታዊ የጸጋ ምንም እንመስለዋለን፣ በግራ የተሰቀለውን ሽፍታ። ይህ ደግሞ እግዚአብሔርንም እንድንዘልፍ ያበቃናል። ክርስቲያን ግን የተጠራለትን ዓላማ አስተውሎ እንደ ፈያታዊ ዘየማን ቅጣቱንና ተግሳጹን ተቀብሎ ጌታ ሆይ በመንግሥት በመጣ ጊዜ አስበኝ ይላል። እግዚአብሔርም ያስበዋል። ለዚህም ነው ቅዱስ ጳውሎስ ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋልና አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላችኋል እንዲል ዕብራውያን ምዕራፍ 12 ቁጥር 6። ሶስተኛ ተስፋውን ለመፈጸም ወይም ደግሞ ለተስፋው ምን እናደርግ ለሚለው፣ ለተስፋችን እንድንበቃ ምን እናደርግ ለሚለው ወንጌልን መፈጸም ነው። ወንጌል ዘርፈ ብዙ ሕገ ትሩፋት፣
ሕገ ተፋቅሮ በመጨረሻም ሕገ ፍጽምት ናት። ጌታችን የሰራት ያስተማራት፣ ሐዋርያት የሰበኳት፣ ሰማዕታትና ጻድቃን በደም ያተሟት የመንግሥተ ሰማያት ዓላማ መግቢያ በር ናት። ጌታችን ራሱ ቀጭን መንገድ ጠባብ በር ብሏታል። ማቴዎስ ምዕራፍ 7 ቁጥር 13 እርሷንም ያልፈጸመ ቤቱን በአሸዋ በድቡሽት ላይ የሰራ ሞኝ ሰውን ይመስላል። ዝናብም ጎርፍም ነፋስም ገፍተው ይጥሉታል፣ አወዳደቁም ይከፋል በማለት በኑፋቄ በከንቱ ወሬ በሐሜት በፈቃድ ስጋዊና በምድራዊ ባለስልጣን እንዳንክድ ጌታ አስቀድሞ መክሯል። ማቴዎስ ምዕራፍ 7 ቁጥር 28። ቅዱስ ጳውሎስም ይህንኑ ኦሪትን ካልተቀበሉት ጋር በማነጻጸር ባጭሩ ጽፎልናል። ለሚናገረው ለወንጌል ማለት ነው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው ለሙሴ እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን በማለት እንድንፈጽም ይጋብዘናል። ዕብራውያን 12 ቁጥር 25። ሌላው የመጨረሻው የምናየው ለተስፋችን እንድንበቃ የሚረዳን ከክፉ ምግባራት መጠበቅ ነው። ቅዱስ ጳውሎስ በዚህ ምዕራፍ በአጽንኦት ከሚያስተምረን አንዱ ከዚህ ነገር መጠበቅ ነው። ክፉ ምግባር የክፉ ሞት ምንጭ፣ ከእግዚአብሔር መንግሥት የሚለይ ነው። ጌታችን በዕለተ ምጽአት ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ የሚላቸው ኃጥአንን ወይም በጎን ምግባር ያልፈጸሙትን ነው። በጎ ምግባር አለመፈጸም ይህን ለመባል የሚያበቃ ከሆነ ይልቁንም ክፉን ምግባር ለሚሰሩ ምን ያህል ይጸናባቸው ይሆን? አስቀድሞ በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው እንዲል አንደኛ ጴጥሮስ ምዕራፍ 4 ቁጥር 18። ቅዱስ ጳውሎስም የተናገረው ይህ እንዳይደርስብን ነው። የእግዚአብሔር ጸጋ ለማንም እንዳይጎለው ብዙዎችም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ፣ ሴሰኛም የሚሆን እንዳይገኝ፣ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ከዚያ በኋላ እንኳ በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘምና። ዕብራውያን 12 ቁጥር 15። በዚህ መልእክት ውስጥ ልናስተውላቸው የሚገቡ ነጥቦች አሉ። መራራ ስር፣ ሴሰኝነት፣ እንደ ኤሳው ለዓለም የሚመች ሰው የሚሉት ናቸው። ሴሰኝነት እጅግ መራራ ስር ነው። ግንዱንም ቅርንጫፉንም እንዲመር የዛፉ ፍሬው እንዳይጣፍጥ የሚያደርግ ነውና ክፉ ስር አለው። የኃጢአት ቀላል ባይኖረውም ሁሉንም ምግባራት የሚደመስስ ከጸጋ ሁሉ የሚያራቁት ዋናውና ክፉ ምግባር ሴሰኝነትና ዝሙት ነው። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ እንዲል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18። ሌላው እንደ ኤሳው ለመብል፣ ለመጠጥ፣ ለክብር፣ ለስልጣንና በዓለም ለሚገኘው ዝና በመጨነቅ የተሰጠንን ሀብተ መንፈስ ቅዱስ ማቅለል ነው። በኦሪት ዘፍጥረት እንደምናነበው ኤሳው በወንድሙ ቀስት የሞተው መጀመሪያ በስጋዊ መንገድ አስቦ በኩርናውን ራሱ አቀለለው፣ ሸጠውም። ዘፍጥረት 25 ቁጥር 27 እስከ 34። በኋላም ከታረቀ በኋላ ተቆጥቶ በስጋ መንገድ ሰራዊት ከቶ ወንድሙን ያዕቆብን ለመግደል ሄደ። ነገር ግን ራሱ ሞተ፣ ተከታዮቹም ተሳደዱ እንጂ ሐሳቡ ሊፈጸም አልቻለም። ይህንም ያመጣው በረከቱንም ድጋሚ ያዕቆብ በወሰደበት ጊዜ ምርር ብሎ ቢያለቅስም እንባው ያለ ጊዜው የተደረገ ነውና ሊመልስለት አልቻለም። በተራበ ጊዜ ወደ እግዚአብሔር ማልቀሱንና ወደ አምላኩ መመልከቱን ትቶ ወደ ወንድሙ ምስር ወጥ ተመልክቷል። ሀብቱን ካጣ በኋላ ያለቀሰው ለቅሶ ዋጋ አላስገኘለትም። ቅዱስ ጳውሎስም በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘምና ያለው ለዚህ ነው። ሰው ንስሐው አልሰምርለት ሲል እንደገና ፍጹም ጥፋትን ወደሚያመጣ ወደ ሌላ የሥጋ መንገድ ይጓዛል። ስለዚህ ለዓለም የሚመች ሐሳብ ያለው ሰው ቅዱስ ጳውሎስ እንደተናገረው መራራ ስር እንደበቀለበት ተገንዝቦ ሃይማኖቱን ሳያስክደውና ፈጽሞ ከእግዚአብሔር ኅብረት ሳይለየው በንስሐ ራሱን ማደስ ይጠበቅበታል። አሁን አንዳንድ ሰዎች ሰውነታቸው የሚያሻውን ምቾት ሁሉ ቤተ ክርስቲያን እንድታሟላላቸው ይፈልጋሉ። ችግሩንም የቤተ ክርስቲያን አድርገው ሲናገሩና ቤተ ክርስቲያን እንድትታደስ ወይም እንድታድግ ያስፈልጋል ሲሉ ይሰማሉ። በውኑ የቤተ ክርስቲያን እድገት የሰዎችን ስጋዊ ምቾትና ድሎት ማቅረብ ነውን? በስጋችን ውስጥ የሰለጠነውንና ቴክኖሎጂ የወለደውን ማግበስበስ ቤተ ክርስቲያንን ያሳድጋልን? በውኑ ቤተ ክርስቲያንስ መንፈሳዊት ናት እንጂ ቁሳዊ ናትን?
የቴክኖሎጂ ውጤትን ሁሉ የምታግበሰብስ የተሰራውንም በአይነት የምትሰበስብ ምድራዊት ቤተ መዛግብት ናትን? እነዚህን ቁሳቁስ እኛንን ወይስ ቤተ ክርስቲያን ናት የምትፈልጋቸው? ራሳችን ልመረምር፣ በውስጣችን ያለውን የሰውነታችንም አዲስ መሻት ልናስተካክል፣ የበቀለውንም ክፉ ስር ከነሰንኮፉ ነቅለን ልንጥል ያስፈልጋል። ካለበለዚያ በምንባትትበት ጊዜ ለንስሐም ስፍራ ላናገኝ እንችላለን። ንስሐም ስጦታ ነውና ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋልና እንዲል ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 26። ስለዚህ ከክፉ ምግባራት መጠበቅ አለብን። ቅዱስ ጳውሎስ በዚህ መልእክቱ ስለዚህ የላሉትን እጆች የሰለሉትንም ጉልበቶች አቅኑ፣ ያነከሰውም እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ፣ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለምና ብሎ በዕብራውያን ምዕራፍ 12 ቁጥር 12 እንደነገረን እግዚአብሔርን ማየት እንዲቻለን እንመለስ። ያነከስነው እንፈወስ ዘንድ ለእግራችን ቅን መንገድ እናድርግ፣ ሰላምን እንከታተል፣ ቅድስናንም ፈቃደ ነፍስን በመስራት የቤተ ክርስቲያንን ድምፅ በመስማት እንፈልግ። ለዛሬ እንደሱ እንደ አምላካችን ፈቃድ እንግዲህ ተስፋ ወንጌል መንግሥተ ሰማያት በሚለው እሱ አምላካችን በደግነትና በምሕረቱ ጠብቆ ለዚህ ሰዓትና ደቂቃ አድርሶ ይኸው በዚህ መልኩ ሰማይና ምድር ሲያልፍ የማያልፈውን ቃሉን ቅዱስ ሐዋርያ ጳውሎስ በዕብራውያን መልእክቱ የተናገረውን ትርጓሜ ባገኘንበት መልእክታችን ተከታትለናል። የሰማነውን ለልባችን አምላካችን ያደርስልን፣ የደግነቱን ስራ ይስራልን፣ ለፍሬ ለበረከት ይሁንልን፣ ለመጽናት ለመጽናናት እሱን ለማወቂያ በዚች በነጻች በተረዳች በተዋህዶ እምነታችን የምንጸናበት እንዲያደርግልን የእሱ የቃሉ ባለቤት የድንግል ማርያም ልጇ የቅዱሳን አምላክ የተቀደሰ ፈቃዱ ይሆንልን። ለዛሬ በዚህ መልኩ ነው እንግዲህ እሱ ፈቃዱ ሆኖልን ሊመክረን ሊያስተምረን የወደደው። በቀጣዩም እሱኑ አምላካችንን በቸርነቱ ይህንን እንድናደርግ የረዳንን አጋዥ አድርገን አሁንም በእጃችን ካሉ ምንጮች እየጠቀስን የምንሰማው የምንከታተለውን መድኃኔዓለም ኢየሱስ ክርስቶስ ዕድሜውን ያበድረን፣ ስንመለስ የምናየው የምንከታተለው ይሆናል። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን በቀኝ በግራ በፊት በኋላ ሆኖ የሚፈትናትን ፈታኝ ከእግሯ በታች ያስገዛላት። በሰው ልቦና ውስጥ እያደረ ክፉ የሚያሳስበውንም ፈታኝ እሱ አምላካችን በእናቱ በመብርሃን ጸሎት እግሩን በእግር ብረት እጁን በሰንሰለት አፉን በልጓም ብረት እንዲያስርልንና በነጻነት በፍቅር በመተሳሰብ በክብር ያለች ሀገራችን ኢትዮጵያን መድኃኔዓለም ኢየሱስ ክርስቶስ በቀደመው በአባቶቻችን ዘመን የነበረውን ሕይወት አመጥቶልን መልካሙን ጊዜ እንዲያመጣልን እንዲያቀርብልን አሁንም የእሱ የአምላካችን የተቀደሰ ፈቃዱ ለሁላችን የሚደረግልን ይሆንልን። እኛንም በመውጣት በመግባታችን ሳይለየን ለዚህ ያደረሰን አምላካችን ሁልጊዜም ተስፋችን እሱ ነውና እንድንወርሳት ከገቡ መውጣት ካገኙ ማጣት የሌለባትን ለሁላችን የሚያዘጋጃትን ለወዳጆቹ ያዘጋጃትን ያችን መንግስቱን ለመውረስ የሚያበቃ መልካም ስራ እንድንሰራ እርሱ እንዲረዳን መንገዱን እንዲያመለክተን ፍለጋውን እንዲያስተምረን ከሁሉ በላይ ደግሞ ወደ አባቶቻችን ቀርበን ሚስጥራትን ለመፈጸም እንዲያዘጋጀን ለኔም ለእናንተም የሚወደውን መልካሙን ነገር አድርጎልን ደገኛዋን ክብር እንዲያሳየንና መጨረሻችን እንዲያሳምርልን የእሱ የአምላካችን የተቀደሰ ፈቃዱ ይሁንልን። እመብርሃን እንዳይን ጥቅሻ በሚደርሰው ጸሎቷ አትለየን። በቅርብም በሩቅም በተለያየ ቦታ ተበትነው ያሉ ወገኖቻችን ሁሉ በያሉበት ከሚያስፈራው ከሚያሳስበው ነገር ሁሉ ይሰውርልን መድኃኔዓለም አምላከ ቅዱሳን። የቀጠሮ ሰዎች ብሎን ደግሞ በቀጣዩ ስንመለስ ሌሎች ጉዳዮቻችንን ማየታችንን እንቀጥላለን። የምታደምጡ ሁሉ እንግዲህ ለሚያደምጡ ለሌሎችም እያካፈላችሁ ነው ብለን ተስፋ እናደርጋለን። እናንተም ሰብስክራይብ እያደረጋችሁ ብትከታተሉ በየ2 በየ3 ቀኑ ምናልባትም ካስፈለገም በየቀኑ የምናመጣቸው መርሃ ግብሮቻችን እንድትከታተሉ ከወዲሁ ይህን ማስታወሻ ለሁላችሁ የሚደርስ ዘንድ በአጽንኦት መልእክቱ እናስተላልፋለን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በዩቲዩብ ላይ የምትጠይቋቸው አንዳንድ ጥያቄዎች አሉ። ሁሉንም ሰብሰብ አድርገን እንመልስባቸዋለን። እስከዚያው ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።